የተከበራችሁ አባቶቻችን አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ ጉባኤ የተሰበሰባችሁ አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንዴት ዋላችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? አሜን። ሁላችንንም በየነበርንበት በአባትነቱ የጠበቀን ተርፎ ከሚቀረው ዕድሜ ለንስሐ ያልነፈገን እግዚአብሔር አምላካችን ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። አሜን። ከኔ ጋራ በሚኖረን ጊዜ የምንማማርበት የትምህርታችን ርዕስ ሮሜ ምዕራፍ 8 ቁጥር 34 የሚል ይሆናል። ስለዚህ ዛሬ የምንማማረው ሮሜ 8:34ን በተመለከተ ነው። ይህን ጥቅስ ብዙ ሰው የሚያውቀው ይመስለኛል። ምናልባት ሌላ ከምናውቃቸው ጥቅሶች በላይ ስለዚህ ጥቅስ ደጋግመን የሰማን ወይም ከሌላው የመጽሐፍ ቅዱስ ጥቅስ በበዛ ስለዚህ ጥቅስ የሰማን ብዙ ሰዎች ልንኖር እንደምንችል እገምታለሁ። መጽሐፍ ቅዱስ የብዙ መጽሐፍት ድምር ነው። አንድም መጽሐፍ ነው፣ ብዙ መጽሐፍ ነው። እኛ የምንቀበለው 81 መጽሐፍት ነው። በእያንዳንዱ መጽሐፍ ያለውን ቁጥር ብንደምረው ወደ 40 ሺህ ይጠጋል። በደምሳሳው ወደ 40 ሺህ ይጠጋል። ለምሳሌ ኦሪት ዘፍጥረት 50 ምዕራፎች አሉት። በ50 ምዕራፍ ተከፋፍሏል። ምዕራፍ 1 ወደ 31 ቁጥሮች አሉት። ምዕራፍ 2 እያለ ያን ብንደምረው ወደ 40 ሺህ ይጠጋል። ስለዚህ ሮሜ ምዕራፍ 8 ቁጥር 34 አንዲት ጥቅስ ናት ማለት ነው። ከ40 ሺህ ወይም ወደ 40 ሺህ ከሚጠጉት ጥቅሶች አንዲት ናት። አንድን ለ40 ሺህ ብታካፍሉት ምን ያክል በጣም ያነሰ ቁጥር ነው። ግን ሰይጣን አንዱ የሚጠቀምበት ዘዴ መጽሐፍ ቅዱስን ተወው፣ አያስፈልግም፣ አይጠቅምም በማለት ሳይሆን እንደዛም ይላቸው አሉ። ግን መጽሐፍ ቅዱስን የሚወዱትን ሰዎች ደግሞ ዋናውን ሀሳብ ወይም ከአጠቃላዩ ሀሳብ አንጻር እንዳይረዱ የሆነን አንድ ቃል አንስቶ ከሚገባው በላይ አጉልቶ ከዋና ሀሳብ ደግሞ ለይቶ አጣሞ ያሳያቸውና ሌላው በሙሉ በዛ በተሳሳተ መነጽር እንዲመለከቱት ያደርጋቸዋል። እና ከዚህ የተነሳ ብዙ ወገኖቻችን ለእኛም ዳፋው እስኪተርፈን ድረስ ሮሜ 8:34ን የሚያቀነቅኑ ያችን በቅል ውስጥ እንዳለች አንዲት ባቄላ ወይም ሽምብራ እንዲህ እያንኳኩ የሚረብሹ ተረብሸው የሚረብሹ ብዙ ወገኖቻችን መኖራቸው የታወቀ ነው። ስለዚህ ሮሜ 8:34 ምንድን ነው? ለምን ተጻፈ? ለምንስ ኖረ? የሚለውን በጣም አጠር አድርገን ለማየት እንሞክራለን። ቃሉ የሚለው ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው። ስለዚህ ይህንን መሰረት በማድረግ መጽሐፍ ቅዱስን እንቀበላለን የሚሉ ግን የማይገባቸው የማይረዱ ወገኖቻችን መጽሐፍ ቅዱስ ይኸው ኢየሱስ ክርስቶስ ይማልዳል ብሏል በጥቁርና በነጭ አለቀ አለቀ። ይሄን አለመቀበል ትክክል አይደለም። ኢየሱስ ክርስቶስ አማላጅ ነው ብለው ይናገራሉ። ቃሉ አለ፣ ቃሉ በትክክል አለ። አንዳንዶች ደግሞ ቃሉ የሚለው እንዲህ አይደለም ለማለት የሚሞክሩ አለ። ይህም ስህተት ነው። ቃሉ አለ። ጥንት አዲስ ኪዳን የተጻፈው በግሪክ ነው። በግሪኩ አለ፣ የእግዚአብሔር ቃል ነው። ይሄ ቃል ባይጻፍ ኖሮ ብለው የሚመኙ ሰዎችም ማለት ነው። ቃሉ ሕይወት ነው። አጠቃቀሙ ነው የሚወስነው። ማንኛውንም ነገር በአግባቡ ከተጠቀምንበት ሕይወት ነው። ምግብ ሕይወት ነው። በአግባቡ ካልተጠቀሙበት ምግብ መበረስ ሕይወት ያጠፋል። ከበዛም እንደዛው። ማንኛውም ነገር ክትባት የሚባለው እኮ በሽታው በጣም በደከመ መንገድ ሲመጣ ነው። ካየለ ደግሞ በሽታ ሆኖ ሊገል ይችላል። እና የእግዚአብሔርን ቃል አጠቃቀሙ ነው እንጂ ቃሉ አለ። ቃሉ ሕይወት ነው። ቃሉ መንፈስ ቅዱስ ያጻፈው ነው። ታዲያ እንዲህ ከሆነ ለምን ተጻፈ? ምን ማለት ነው የሚለውን ለማየት ነው ዛሬ የምንሞክረው። እንግዲህ ትንሽ ትምህርቱ ጠንከር ስለሚችል ግን መስማት መማርም ይኖርብናል በእውነቱ። ምክንያቱም እኛ በምንፈልገው ዓለም አይደለም የምንኖረው። ሌሎች የሚያመጡትን በሽታ መከላከያውን ካልወሰድን፣ ቀድመን እውነተኛውን የቤተክርስቲያን ቃል ትምህርት ካላወቅን ሞኝ የሰማ ሌት ያብዳል እንደሚባለው ሲሰማ ልቡና መሸበሩ ላይቀር ይችላል። ስለዚህ ቀድሞ አይምሮን ሰፋና ዘግጀት አድርጎ መስማቱ መማሩ በጣም አስፈላጊ ነገር ነው። እንግዲህ ወደ ጉዳዩ ስንገባ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከተጸነሰበት ጀምሮ እስከ ትንሣኤው ድረስ ያለው ጊዜ ልዩ ወቅት ወይም ልዩ ሁኔታ ይባላል። የጌታችን መዋዕለ ሥጋዌ የሚባለው ማለት ነው። ከጽንሰቱ
ዛሬ በእውነት የእመቤታችን በዓል ነው። እግዚአብሔር አምላካችን እንኳን ለዚህ በዓል አደረሰን፣ እንኳን አደረሳችሁ። ጊዜ ላለመሻ ማስነው ወደ በዓሉ ጉዳይ ያልገባው ጧትም ቅድም ምናልባት ተብላችሁ ሊሆን ይችላል። እንግዲህ አካላዊ ቃል ኢየሱስ ክርስቶስ ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከወላዲተ አምላክ ከድንግል ማርያም ከሥጋ ሥጋ ከነፍሷ ነፍስ ነስቶ በማኅፀን የዕለት ጽንስ ሆኖ ከተጸነሰበት ጊዜ ጀምሮ ያን ሰው መሆኑን በማኅፀን 9 ወር ተጸንሶ ቆይቶ ከዛ በኋላ ተወልዶ የማዳን ስራውን ፈጽሞ ሞትን ድል አድርጎ እስከተነሳበት ጊዜ ድረስ ያለው ጊዜ ልዩ ሁኔታ ነው። ልዩ የማዳን ወቅት ነው። ዕለት ሬት ይላል ትንቢተ ኢሳይያስ ምዕራፍ 61 ላይ የተመረጠች ዕለት ይላታል። ጌታችንን ያንን አንብቦ ነው አገልግሎት የጀመረው። የተመረጠች ልዩ ዕለት ናት። ምክንያቱም አምላክ በሥጋ የተገለጠባት ልዩ ወቅት ናት። ያን ያደረገው ለራሱ የሚያስፈልገው ምንም ነገር ኖሮ አይደለም። አካላዊ ቃል ቀዳማዊ ቃል ከንጽሕተ ንጹሐን ከድንግል ማርያም ሰው ሆኖ የእኛን ባህሪ ባህሪው አድርጎ በምድር ላይ የተመላለሰውና ሞትን መቀበል ያስፈለገው ዋናው ምክንያት ወደ እኛ ባህሪ ዘልቆ ገብቶ የነበረውን ሞት በእሱ ሕይወት ለመለወጥ ነው። የእኛን ሞት አጥፍቶ የእሱን ሕይወት በእኛ ሕይወት ላይ ለማንገስ ነው። ወደ ባህሪያችን ሞት ዘልቆ እስከ መጨረሻው ጥግ ድረስ ገብቶ ስለነበረ ያ ወደ ውስጥ የገባው ሞት ውጫዊ በሆነ መድኃኒት ሊፈወስ የማይችል ስለሆነ ሕይወት የሆነ እሱ ወደ እኛ ባህሪ ይገባ። ታላቁ አባት ቅዱስ ኤፍሬም ሶርያዊ በዓርብ ውዳሴ ማርያም ላይ ዘዚአነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ ዘሎቱ ክብር ወስብሐት ይላል። የእኛን ሞት ተቀበለ። ሰው የሆነ የእኛ ሞት ለመቀበል ነው። የእሱን ሕይወት ደግሞ ሰጠን፣ ለእሱ ክብር ምስጋና ይሁን ይላል። ስለዚህ ሞታችንን ሞቶ ሕይወቱን ሰጠን። ይህ እንግዲህ ልዩ 33 ዓመት መዋዕለ ሥጋዌ የማዳን ጊዜ ነው። ስለዚህ ጌታችን በዚህ 33 ዓመት ጊዜ ውስጥ ሰው ከመሆኑ የተነሳ እንደ ፍጹም ሰውነቱ ፍጹም ሰው ሆኗልና፣ ፍጹም አምላክ ነው፣ ፍጹም ሰው ነው። እንደ ፍጹም ሰውነቱ ይራባል፣ እንደ ፍጹም አምላክነቱ ደግሞ ኅብስት አበርክቶ ይመግባል። እንደ ፍጹም ሰውነቱ ይጠማል፣ ሰው ይጠማል፣ እንጠማለንና። እንደ ፍጹም አምላክነቱ ደግሞ የሕይወት ውሃ ነኝ ይላል፣ ወደ እኔ የሚመጣ አይጠማም ይላል። እንደ ፍጹም ሰውነቱ ሞትን ፈርቶ ሲጨነቅ ሞትን ሲፈራ ይታያል። ሞት ሰውነታችን ይፈራል በኃጢአት የመጣ ስለሆነ። እንደ አምላክነቱ ደግሞ ሙታንን ያስነሳል። እንዲህ ባለ ሁኔታ ከፈጸመ በኋላ የማዳን ተግባሩን በመስቀል ላይ ፈጸመ። ከዛ ወደ መቃብር ወረደ፣ ተነሳ። እስከ ትንሣኤው ድረስ መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ነገሮች የማዳን አገልግሎቶች ናቸው። እኛን ለማዳን ያደረጋቸው ነገሮች ናቸው። ለእሱ አስፈልገውን ሳይሆን እኛ እንድን ዘንድ እንደዛ ማድረግ ስለነበረበት እኛን ለማዳን ያን ሁሉ አደረገ። የማዳን ተግባሩን ግን መቼ ፈጸመ? በመስቀል ላይ ፈጸመ። ከዛ ወደ መቃብር ወርዶ በመነሳት በትንሣኤው አረጋገጠ፣ በዕርገቱ አተመ። እስከ ትንሣኤው ድረስ መድኃኒታችን ኢየሱስ ክርስቶስ እንደ ማንኛውም ሰው ከኃጢአት በስተቀር ሁሉንም ነገር አድርጓል። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ፣ ያለ ኃጢአት በስተቀር እንደኛ ፍጹም ሰው ሆነ። ሰው ሆኗልና ሰው እንደሚራበው ተርቧል፣ ሰው እንደሚጠማው ተጠምቷል፣ ሰው እንደሚያዝነው አዝኗል፣ ሰው እንደሚተኛው ተኝቷል። ለምን? በእውነት ሰው ሆኗል። እንደዚህ ባያደርግ ኖሮ በእውነት ሰው አልሆነም የሚሉ መናፍቃን ደግሞ መግቢያ ያገኙ ነበር። ምክንያቱም የእግዚአብሔር ሰዎች ትልቁ ጉዳይ እውነት እግዚአብሔር ሰው ይሆናሉ የሚለው ነው ጭንቀቱ። እግዚአብሔርን ያክል ገናና አምላክ ደካማ የሆነ ሰውን ሆነ ማለት በጣም የሚስጥራት ሁሉ ሚስጥር ነው፣ ሚስጥረ ሥጋዌ። ስለዚህ ትልቁ ጉዳይ በእውነት እግዚአብሔር ሰው ሆኗል የሚለውን ማስረዳት ስለነበረ ሰውም ስለሆነ እስከ ትንሣኤው ድረስ ሰው የሚያደርገውን ነገር በሙሉ አድርጓል። ኃጢአት ግን የባህሪ ስላልሆነ ንጹሕ ባህሪ ስለሆነ እሱ ኃጢአትን አላደረገም። ከተነሳ በኋላ ግን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ከትንሣኤው በኋላ ግን ከዛ በፊት ያደርግ እንደነበረው አላደረገም። ስለዚህ የጌታችንን ማንነት ለመረዳት ከትንሣኤው በፊት ከጽንሰቱ እስከ ትንሣኤው ያደረጋቸውንና ከትንሣኤው በኋላ የሆነውን ለይቶ መረዳት ያስፈልጋል። ጌታችን ከተነሳ በኋላ ይላል ቅዱስ ዮሐንስ አፈወርቅ ሁለት መሰረታዊ ነገሮችን ለማስረዳት ታሳቢ ባደረገ ሁኔታ ነው ያደረገው። እነዚህ ሁለት ነገሮች ምንድናቸው ካልን፣ አንደኛ ጌታችን የተነሳው በዛ ቀድሞ በተዋሃደው ከድንግል ገንዘብ ባደረገው የራሱ ባህሪ የራሱ አካል ሰውነት ባደረገው ሰውነት የተነሳ መሆኑን ለማስረዳት አድርጓል።
ምክንያቱም ሰውነቱን ጥሎ ተነስቷል እንዳይሉ። ለዚህ ነው ጌታችን ከተነሳ በኋላ ለደቀ መዛሙርቱ እዩኝ፣ የተወጉ የተቸነከሩ እጆችን፣ የተወጋ ጎኔን እዩ። መንፈስ እንዳንተ እንደምታስቡት እንደዚህ የሚታይ አጥንት ሥጋ የለውም። የተነሳው ቀድሞ የምታውቁኝ እኔ ነኝ ብሏል። ቶማስ ተዳስሶታል። ቶማስ እጆቹን አግብቷል፣ ወደ ቁስሉ በልቷል። አብሯቸው ለደቀ መዛሙርቱ በጥብርያዶስ በልቷል። ለምን እንደዛ ባያደርግ ኖሮ አይ ቀድሞ ከኛ ጋር ሳለ ይበላ ነበር፣ ከኛ ጋር ሳለ አብሮ እናየው ነበር፣ እንዳሰሰው ነበረ። አሁን ግን አልበላም፣ አላየነውም፣ አልተዳሰሰንም፣ ቁስሉን አላየንም። ስለዚህ ሲነሳ ሥጋውን ጥሎት ተነስቷል የሚሉ መናፍቃን መግቢያ እንዳያገኙ ገንዘብ ያደረገውን ሰውነት አብሮ አዋህዶ አንድ ጊዜ የራሱ አካል ያደረገው እንደተነሳ በሥጋና በነፍስ በአጽም ሁሉም ሙሉ እሱ እንደተነሳ ለማስረዳት ከትንሣኤ በኋላ አንዱን ጌታችን ያደረገው በእውነት እሱ እንደተነሳ በሚያስረዳ ሁኔታ ነው። የበላው ጎኑን ያስዳሰሰው ከዚህ የተነሳ ነው። አንዱ ጉዳይ ይሄ ነው። ሁለተኛው ጉዳይ ደግሞ ቢነሳም በዛው ሰውነት ቢነሳም ከትንሣኤ በኋላ ያለው ሕይወት ከዛ በፊት ከትንሣኤ በፊት እንዳለው ነው ብለው ደግሞ እንዳያስቡ እኛም እንደዛ እንዳናስብ በሚያስረዳ ሁኔታ ነው ጌታችን ደግሞ ያደረገው። ከትንሣኤ በኋላ ከዛ በፊት አብሯቸው ይውል እንደነበረ አብሯቸው አልዋለም ጌታችን። ከትንሣኤ በኋላ ከዛ በፊት አብሯቸው ይበላ እንደነበረ ሁልጊዜ አብሯቸው አልበላም። አንድ ጊዜ በጥብርያዶስ ነው አብሯቸው የተመገበው። ለምን? ከትንሣኤ በኋላ ያለው ሕይወት ጌታችንን የተነሳው በከበረ ሰውነት። የከበረ ሰውነት ማለት ነው ማለት ነው። የከበረ ሰውነት ማለት ጌታችን ከትንሣኤ በኋላ ይዞት የተነሳው ሰውነት ያው ሰውነት ሆኖ ግን ከትንሣኤ በፊት የነበረው መብላት፣ መጠጣት፣ መተኛት፣ መነሳት፣ ማዘን፣ መደሰት እንዲህ ያሉ ነገሮች የሌሉበት ማለት ነው። እኛም ከትንሣኤ በኋላ ገንዘብ የምናደርገውና የምንነሳበት ሰውነት ያው ይሄ የኛው ሰውነት ሆኖ ግን የከበረ ይሆናል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 42-43 ላይ እንዲህ ይላል፣ ክርስቶስ ያሳየን ይህንን ስለሆነ እሱ የተነሳው ለእኛ ትንሣኤያችንን ለመመስረት ለመጀመር ስለሆነ የሙታን ትንሣኤ ደግሞ እንዲህ ነው ይላል። በክርስቶስ የተገለጠ የሙታን ትንሣኤ እንዲህ ነው፣ በመበስበስ ይዘራል፣ ባለመበስበስ ይነሳል። አሁን ወደ መቃብር የሚወርዱ የእኛ ሰውነቶች ከዚህም በፊት የወረዱ እኛም ወደፊት ወደ መቃብር ስለሆን በመበስበስ እንዘራለን። በትንሣኤ ግን ያለ መበስበስ ይህ ሰውነታችን የማይበሰብስ ሆኖ ይነሳል። በውርደት ይዘራል፣ በክብር ይነሳል ይላል። ዛሬ ሰው ሲሞት በስሙ እንኳን አይጠራም። ሰው ሲሞት በስሙ የምጠራው ቤተክርስቲያን ብቻ ናት። ያን ስመ ክርስትናን አትቀይርም። ሌላው ግን ይቀየራል። አስከሬኑ መጣ ሄደ ነው የሚባለው እንጂ እገሌ መጣ ወይ እንኳን አንባልም እኮ ስንሞት። ይህ ውርደት ነው። የምንነሳው ግን በክብር ነው። ስንነሳ በትንሣኤ ጊዜ በክብር ነው። ያን ክብር ማን ነው የሰጠን? ክርስቶስ ነው። የእኛን ሰውነት ካዋሃደ በኋላ በትንሣኤ ድል አድርጎ እንዲነሳ ስላደረገው። ስለዚህ ክርስቶስ በትንሣኤው ከዛ በፊት በነበረው ሁኔታ ሳይሆን ያው ሰውነት ግን በከበረ ሁኔታ እንደሚነሳ በሚያሳይ መንገድ ነው ክርስቶስ ያደረገው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በፊት በዚህ ዓለም በተመላለሰበት ጊዜ ቅድም እንዳነሳሁላችሁ ጸልዮአል፣ አዝኗል፣ ተክዟል፣ ማልዷል። ይሄ በመዋዕለ ሥጋዌው እስከ ትንሣኤው በነበረው ጊዜ ያደረገው ነው። ቅዱስ ጳውሎስ ዕብራውያን ምዕራፍ 5 ቁጥር 7 ላይ እንዲህ ይላል፣ እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለት ይላል። መቼ? በሥጋው ወራት። የሥጋው ወራት የሚባለው የትኛው ነው? ከጽንሰቱ እስከ ምን ድረስ የነበረው? እስከ ትንሣኤው፣ እስከ ሞቱና እስከ ትንሣኤው የነበረው የሥጋው ወራት ይባላል። በቤተክርስቲያን አገላለጽ መዋዕለ ሥጋዌ፣ የሥጋዌው ዘመን ሰው ሆኖ በዚህ ምድር የተመላለሰበት እኛን ለማዳን በዚህ ዓለም ሰው ሆኖ የተመላለሰበት ጊዜ ማለት ነው። ስለዚህ በዚህ በሥጋዌው ዘመን መድኃኒታችን ኢየሱስ ክርስቶስ አዝኗል፣ ተክዟል፣ ጸልዮአል፣ ማልዷል። ራሱን ጌታችን ጴጥሮስን ሉቃስ ወንጌል ምዕራፍ 22 ቁጥር 31 እስከ 32 ላይ እንደተጻፈው እንዲህ ይላል፣ ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስላንተ አማለድኩ ብሏል። መቼ? በመዋዕለ ሥጋዌው በዚህ ዓለም ሳለ ስለ ጴጥሮስ እምነት አማለድኩ ብሎ በማይታበል ቃሉ ራሱ ተናግሯል። ይሄ መቼ ነው ካልን በዚህ ዓለም በተመላለሰበት እስከ ትንሣኤ በነበረው ጊዜ መድኃኒታችን ኢየሱስ ክርስቶስ ጸልዮአል፣ አዝኗል፣ ተክዟል፣ ማልዷል። ይሄን ሁሉ አድርጓል። ከዚህ በኋላ ግን
ከትንሣኤው በኋላ ግን ያለው ሁኔታ ሌላ ነው። ይሄን መረዳት በጣም መሰረታዊ ነገር ነው። እስከ ትንሣኤው ድረስ ጌታችን ቅድም እንዳልኳችሁ ቅዱስ ጳውሎስ እንደገለጸው ራሱ እንደተናገረው ማልደዋል፣ ጸልየዋል፣ ሌላውን ሁሉ ነገር ከኃጢአት በስተቀር አድርጓል። ጌታችን ከትንሣኤው በኋላ ግን ከዛ በፊት ያደርገው እንደነበረው ማዘን፣ መተከዝ፣ መጸለይ፣ መማለድ ይህን የመሳሰለውን አላደረገም። ለምን? መዋዕለ ሥጋዌው ተልእኮውን ሰውን ለማዳን እኛን ለማዳን ሰው የሆነበትን ጉዳይ ፈጽሞ ወደ ጥንት አኗኗሩ ወደ ቀደመ ክብሩ አድርጓልና። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15-16 እንዲህ ይላል። አሁን ቅዱስ ጳውሎስ በሥጋ ወራት አዘነ፣ ጸለየ፣ ከእንባ ጋር ብርቱ ልመናን አቀረበ ብሎ ነበር። በሥጋ ወራት ነው ያለው። ከሥጋ ወራት በኋላ ግን አለ ከትንሣኤው በኋላ ከእርገቱ በኋላ ግን አለ ቅዱስ ጳውሎስ፣ ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም፣ ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። አላየችሁ? በሥጋ ወራት ይማልድ እንደነበረ ይጸልይ እንደነበረ በሥጋ ወራት ይመላለስ እንደነበረ አሁን ይሄ የሥጋ ወራት ካለፈ ከትንሣኤው በኋላ ከእርገቱ በኋላ እንደዚህ አናውቀውም ይላል። አንድ ማሳያ ላሳያችሁ። መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ላይ ከእናንተ አንዱ አሳልፎ ይሰጠኛል ባለ ጊዜ ጴጥሮስ ዮሐንስን ዘረፈቀ ውስተ ሕዝቡ ለኢየሱስ ዮሐንስ ወንጌላዊ እባክህ በጌታ ዘንድ የቀረበ ስለነበረው ዮሐንስ ሂድና ጠይቅልን፣ ማን ነው ያሳልፎ የሚሰጠው? እባክህ ጠይቅልን አለ። ዮሐንስን በጌታ በደረቱ ተጠግቶ ማን ነው ብሎ ጠየቀ። መልሱን መለሰለት። መቼ? በዚህ ዓለም በመዋዕለ ሥጋዌው ከትንሣኤው በኋላ ከእርገቱ በኋላ ግን ያው ዮሐንስ መድኃኒታችን ኢየሱስ ክርስቶስ በደረቱ ተጠግቶ የጠየቀው ክርስቶስ ከትንሣኤ በኋላ ሲገለጥለት ግን ራእየ ዮሐንስ ምዕራፍ 1 ላይ ባየሁትም ጊዜ እንደ ሞተ ሰው ሆኜ ወደቅሁ ይላል። ልዩነቱን አያችሁ? በዚህ ዓለም አብሮት ሳለ በደረቱ ተጠግቶ ይጠይቀዋል። ጌታ ሆይ ማን ነው አሳልፎ የሚሰጥ ይለዋል። በመዋዕለ ሥጋዌው ነው። ከትንሣኤ በኋላ ወደ ጥንት አኗኗሩ ወደ ቀደመ ክብሩ ካረገ በኋላ ግን እንደዛ በደረቱ እየተጠጉ መጠየቅ የለም። እንዲያውም ራሱ ጌታችን ሲገለጥለት ራእዩን ሊነግረው ሊገልጥለት ሲያየው ባየሁትም ጊዜ እንደ ሞተ ሰው ሆኜ ወደቅሁ ይላል። ይሄ ልዩነት አለ። ከትንሣኤ በኋላ ከእርገቱ በኋላ በዚህ ዓለም በተመላለሰበት ጊዜ እንዳደረገው መጸለይ፣ ማዘን፣ መተከዝ ይሄን የመሳሰለ ነገር የለም፣ ጨርሷል። የማዳን አገልግሎቱን ጨርሷል። አሁን ይማልዳል የሚለው ጉዳይ ለመረዳት እዚህ ዓለም በተመላለሰበት ጊዜ እንዳደረገው መጸለይ፣ ማዘን፣ መተከዝ ይሄን የመሳሰለ ነገር የለም፣ ጨርሷል። የማዳን አገልግሎቱን ጨርሷል። አሁን ይማልዳል የሚለው ጉዳይ ለመረዳት ከኋላ መጀመር ስላለብን ከመሰረቱ መጀመር ስላለብን ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ከቁጥር 25 እስከ 28 መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የማዳን ተልእኮውን እኛን ለማዳን ሰው የሆነበትን ጉዳይ ተግባር እንደፈጸመና ከዚህ በኋላ ይማልዳል፣ ይጸልያል፣ ይለምናል የሚባል ነገር ትክክል እንዳልሆነ ሊታሰብም እንደማይገባ እንዲህ ብሎ ጽፎልናል። ዕብራውያን ምዕራፍ 9 ከቁጥር 25 እስከ 28 ሊቀ ካህናት ይላል ቅዱስ ጳውሎስ። ሊቀ ካህናትም በየዓመቱ የሌላውን እንደሚይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገ ነበር። እንግዲህ ዕብራውያን ለእስራኤላውያን የተጻፈ ነው። እስራኤላውያን ማለት አይሁድ ማለት ነው። በአይሁድ ልማድ በኦሪቱ እንደታዘዘው በየዓመቱ ሊቀ ካህናቱ ወደ ቤተ መቅደስ ይገባል። ወደ ቅድስተ ቅዱሳኑ ልዩ ጸሎት ዕለተ አስተስርዮ ላይ ያደርጋል። ይሁን ኪፑር የሚሉት በጣም ልዩ ጸሎት ይደረጋል። ለሕዝቡ ምልጃ ያቀርባል። ግን 3 ነገሮች አሉ። አንደኛ ሊቀ ካህናቱ ሰው ነው፣ ይሞታል። ሲሞት ይተካል። ይሄን ያዙ። ሊቀ ካህናቱ ሰው ስለሆነ ይሞታል፣ ሲሞት ይተካል። ሁለተኛ በየዓመቱ የሚደረገው ጸሎት የሚጠቅመው ለ1 ዓመት ብቻ ነው። በዓመት ይደረጋል እንጂ አንድ ጊዜ አድርጎ በሕይወቱ ሊቀ ካህናቱ አንድ ጊዜ የጸለየው ጸሎት ሁል ጊዜ ሲጠቅም አይኖርም። በየዓመቱ ሊቀ ካህናቱ አንድ ቀን ዕለተ አስተስርዮ በምትባል መስከረም መጨረሻና ጥቅምት መጀመሪያ አካባቢ ነው የምትውለው ይገባል። ስለዚህ ጸሎቱ በየዓመቱ ይደገማል ማለት ነው። 3ኛ ሊቀ ካህናቱ የሚያቀርበው መስዋዕት ሌላ ነው፣ በግ ወይም ፍየል ነው እንጂ ራሱ ሊቀ ካህናቱ መስዋዕት አይሆንም። 4ኛ ሊቀ ካህናቱ ጸሎቱን የሚያቀርበው ወደ እግዚአብሔር ነው። እሱ አቅራቢ ነው እንጂ ተቀባይ አይደለም። ይሄ ሁሉ አለ። ኢየሱስ ክርስቶስ ግን ልዩ ሊቀ ካህናት ሆነና ያ በኦሪት ለምሳሌ ለመዳረሻ ለማዘጋጃ ሲደረግ የነበረውን ሊቀ ካህናት ራሱ ፈጸመና ልዩ ሊቀ ካህናት ሆነ። ምንድነው ክርስቶስን ልዩ ሊቀ ካህናት የሚያሰኘው? የኦሪቱ ሊቀ ካህናት ስለሚሞት ይተካል።
ኢየሱስ ክርስቶስ ግን ሕያው ባህሪ ስለሆነ አይሞትም፣ ሁልጊዜ ሊቀ ካህናት ነው። ሁለተኛ የኦሪቱ ሊቀ ካህናት የሚያቀርበው ጸሎት ለዓመት ብቻ ነው የሚያገለግለው። ያውም ለአባር ለቸነፈር ከመቅሰፍት ይከላከላል እንጂ መንግሥተ ሰማያትን አይከፍትም፣ ገነትን አልከፈተም፣ ሞትን አላጠፋም። ኢየሱስ ክርስቶስ ልዩ ሊቀ ካህናት ሆኖ ያቀረበው መስዋዕት ግን ሞትን አጥፍቷል፣ ሕይወትን ሰጥቷል፣ ገነትን ከፍቷል። ያ የኦሪቱ ሊቀ ካህናት የሚያቀርበው ጸሎት ወደ እግዚአብሔር ነው። እሱ ራሱ ፍጡር ነው ሊቀ ካህናቱ። ኢየሱስ ክርስቶስ ግን ራሱ አምላክ ስለሆነ ጸሎትን መስዋዕትን ያቀረበው ወደ ማን ነው? ወደ ራሱ ነው። ራሱ መስዋዕት አቅራቢ ሆነ፣ ራሱ መስዋዕት ተቀባይ ሆነ፣ ራሱ መስዋዕት ሆነ። የኦሪቱ ሊቀ ካህናት ሌላ መስዋዕት ከዚህ ውጭ ነው፣ በግ ፍየል ነው የሚያቀርበው። ኢየሱስ ክርስቶስ ግን ራሱ እነሆ የእግዚአብሔር በግ ተብሎ በዮሐንስ መጥምቅ እንደተነገረው ራሱ መስዋዕት ሆነ። ስለዚህ የኦሪቱ ያ የነበረው ሊቀ ካህናት በኢየሱስ ክርስቶስ ተተካ። ከዛ ምን አለ? በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ኃጢአትን ሊሽር ስንት ጊዜ ተገልጧል? አንድ ጊዜ። አንድ ጊዜ የተገለጠው ኃጢአትን ሊሽር መቼ ነው? በመስቀል ላይ በጽንሰት ጀመረ፣ በመስቀል ጨረሰ። ስለዚህ ኢየሱስ ኃጢአትን በመሻር ሞትን በማጥፋት ሕይወትን በመመለስ የማዳን ስራውን መቼ ላይ ጨርሷል? መስቀል ላይ ጨርሷል። በትንሣኤው አረጋግጧል። በእርገቱ ደግሞ አትሞታል። በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ መድኃኒታችን ኢየሱስ እኛን ለማዳን የሚያስፈልገው ነገር በሙሉ ማለቁን ሲያረጋግጥ ከዛ ነፍሱን ሊለይ ነውና ምን አለ? ወይሬ ተፈጸመ ኩሉ። አንገቱን ዘንበል አደረገና ጌታችን ምን አለ? ነፍሱን ከመስጠቱ በፊት ምን አለ? ተፈጸመ። ስለዚህ እኛን ለማዳን ያስፈልግ የነበረው ነገር በሙሉ በመስቀል ላይ ተፈጽሟል። ስለዚህ እኛን ለማዳን የሚያስፈልገው ነገር ሁሉ የተፈጸመ ከሆነ ለምንድን ነው አሁንም እንደገና ማዳኑ ያላለቀ ይመስል ይማልዳል? አሁንም በአብ ቀኝ ሆኖ ስለኛ ማራቸው ይቅር በላቸው እያለ ይማልዳል የሚለው ትምህርት እጅግ በጣም አደገኛ ስህተት ነው ማለት ነው። አሁንም ይህንን የሚገልጹ የማዳን አገልግሎቱን የፈጸመ መሆኑን መጽሐፍ ቅዱስ ደግሞ ደጋግሞ ነው የሚናገረው። ዕብራውያን ምዕራፍ 7 ከቁጥር 22 እስከ 27 እንዲህ ይላል። እርሱም ኢየሱስ ክርስቶስ ማለት ነው እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና። ምረ ሷ ርሶ በደብተራ ርሱ ራሱን መስዋዕት አድርጎ ባቀረበ ጊዜ እኛን ማዳንን፣ ኃጢአታችንን ማስተስረይን፣ ሞትን ማጥፋትን፣ ሕይወትን መስጠትን አንድ ጊዜ ፈጽሟል። ስለዚህ ድህነታችን አንድ ጊዜ በመስቀል ላይ ተፈጽሟል። ያልተፈጸመ የቀረ አሁን ክርስቶስ እንደ አዲስ ማዳኑን ያልፈጸመ ይመስል ይቅር ባላቸው እንዲህ እያለ በማለት መጸለይ የሚያስፈልገው ምንም ነገር የለም። ስለዚህ ክርስቶስ ይማልዳል የሚለው አካላት ምን እያሉ ነው? ማዳኑን ገና አልፈጸመም እያሉ እኮ ነው። እንደ ኦሪቱ ሊቀ ካህናት በየዓመቱ ወደ ቤተ መቅደስ መግባት አለበት ወይም በየቀኑ መሰቀል አለበት እኮ እያሉ ነው። ቅዱስ ጳውሎስ በሌላ መልእክቱ ላይ እንዲህ ያሉት ሰዎች ክርስቶስን ይሰቅሉታል ያለው እኮ ለዚህ ነው። ክርስቶስ ይቅር ያለን ያዳነን ተሰቅሎ ነው። አሁንም በየቀኑ በየጊዜ ይማልዳል ማለት እኮ በየጊዜው መስቀል ላይ ሆኖ አባ ሥራይ ሎሙ ይላል እንደማለት ነው። ይሄ ቅዱሳት መጽሐፍ ፈጽሞ የሚያወግዙት ስህተት ክህደት ነው። በጣም ከባድ ክህደት ነው። አሁንም እዚሁ ዕብራውያን ላይ ምዕራፍ 10 ከቁጥር 10 እስከ 14 ላይ ቅዱስ ጳውሎስ እንዲህ ይላል። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። የኢየሱስ ክርስቶስን ሥጋ ስንት ጊዜ በማቅረብ አለ? አንድ ጊዜ በማቅረብ ተቀድሰናል። በመስቀል ላይ ፍጹም መስዋዕት ሆና ክርስቶስ በመስቀል ላይ በተሰቀለ ጊዜ ወደኋላ ለነበሩትም ከአቤል ከአዳም ጀምሮ ለነበሩትም ካሳ ቤዛ የሆነው ወደፊት እስከ ምጽአት ለሚነሱትም ቤዛ ካሳ ነው የሆነው። ወደኋላ ወደፊትም ነው ቤዛ የሆነው ለሁሉም ማለት ነው። ስለዚህ የክርስቶስ ሥጋ በማቅረብ አንድ ጊዜ ተቀድሰናል። ያልተቀደስነው የቀረን እና አሁንም ይማልድልን የሚያሰኝ ነገር የለም ብሎ ይዘጋዋል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። እውነት ይህን ያደረገልን አምላካችን የተመሰገነ ይሁን። ራሱ ግድ የለም አንድን መስዋዕት ማለት ራሱ መስዋዕት አድርጎ አቅርቦ በእግዚአብሔር ቀኝ ተቀመጠ።
ይውላችሁ እግዚአብሔር ቤተሰቦች አሁን በእግዚአብሔር ቀኝ ሲባል እግዚአብሔር እንደ ሰው ቀኝና ግራ ፊትና ኋላ የለውም። እግዚአብሔር አኗኗሩ አይመረመርም። መንፈስ ነው፣ አካላዊ መንፈስ ነው። እንዴት እንደሆነ ማን እንደሆነ የሚያውቀው ራሱ እግዚአብሔር ብቻ። መላእክት የማያውቁትም ማንም አያውቀው። ግን በእግዚአብሔር ቀኝ ተቀመጠ ማለት ክብሩን ነው የሚገልጸው። ወደ ጥንት አኗኗሩ ተመልሷል። እኛን ለማዳን ወደ ገባበት ወደዚህ ዓለምና ከዚህ ጋር ተያይዞ መብላት፣ መጠጣት፣ ማዘን፣ መተከት፣ መጸለይ በማለት ከዚህ ወጥቷል። ያንማ ጨረሰ፣ ተልእኮ ነው ጨረሰ። ስለዚህ በእግዚአብሔር ቀኝ ተቀመጠ ማለት እኛን አድኖ ወደ ጥንት አኗኗሩ ወደ ቀደመ ክብሩ ተመልሷል ማለት። ቀኝ ማለት ክብር ማለት ነው። ቅዱስ ዮሐንስ አፈወርቅ እስመ ብሂለ የማን ያእምር ሀበ ተዋሕዶቶሙ በክብር ይላል። ቀኝ ማለት የክብራቸውን አንድነት ነው የሚገልጸው ይላል እንጂ በእግዚአብሔር ዘንድ ፊትና ኋላ ቀኝ ግራ ኑሮ አይደለም። ይቀጥልና አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። ግልጽ ነው አይደለም? አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ የሚቀደሱትን በዚህ የሚያምኑትን ለዘላለም ፍጹማን አድርጓቸዋል። በቃ ሌላ የሚያስፈልግ ጭማሪ፣ ሌላ የሚያስፈልግ ጸሎት፣ ምልጃ የለም። የእኛ ድርሻ በዚህ መጠቀም ነው። ክርስቶስ የማዳን ነገሩን በሙሉ ፈጽሟል። ስለዚህ በጣም ግልጽና በጣም ትክክለኛ ግራ የማያጋባ በሆነ መንገድ ቅዱስ መጽሐፍ ገልጾታል። ክርስቶስ የማዳን አገልግሎቱን ቤዛነቱን በመስቀል ላይ የፈጸመው